የደረሰ ነገር አለ አለኝ እግዚአብሔር። በህዝቤ ላይ ሊወጣ የደረሰ ግን ጠላት እየገፋው ያለ ነገር አለ። ዘንድሮ መወለዱ አይቀርም። ብዙ እየታሹ ያሉ ሰዎች እግዚአብሔር በረከታቸውን ይለቀላቸዋል። ያሰርገውና ደርሷል፣ ተራው ደርሷል፣ ጊዜው ደርሷል፣ ሊወለድ ነው በሉት። የሆነ ጊዜው ደርሷል። የአንድ ሰው ነገር ሊበቃ የሆነ ነገር ደርሷል። ለማን ነው ማወራው? መልእክት ነው ይሄ፣ ትንቢታዊ መልእክት ነው። ደርሷል። የብዙ ሰዎች ነገር ደርሶ እያለቀሱ ያሉ ሰዎች አሉ። በሩ ግን ዛሬ ሊከፈት ነው። እንዲህ ብሎኛል እግዚአብሔር። በዚህ ወር ላይ የሚጨብጡ ሰዎች አሉ። እነማን እንደሆኑ አላውቅም። ፓስፖርታቸውን፣ ትዳራቸውን፣ የሆነ ነገራቸውን በዚህ ወር ላይ የሆኑ ሰዎች ይጨብጣሉ። አላውቅም ግን ደርሶ ያለ ጠላት የሆነ ነገር የሚያደርጋለ። መንፈስ ቅዱስ እንደዚህ አለ፣ የሚፈልጋቸው ጠላት ሞቷል አለኝ። ሲፈልጋቸው የነበረው ጠላት ዛሬ ሞቷል አለኝ። በእምነት ለሚወስዱ ሰዎች ይሁንላቸው፣ መውሰድ ጀምሩ በኢየሱስ። አጠገብ ያለው ሰው ያዝና የሚከስህ ሞቷል በሉት። እየገፋ ያለ ነገር ሞቷል በሉት። ሕፃኑን ፈላጊ ሄሮድስ ሞቷል በሉት። ሄሮድስ ስለሞተ አሁን መደበቅ አያዋጣም በሉት። እግዚአብሔር በአደባባይ የሚገልጣቸው ሰዎች 10 ሰዎች አሉ። የታሉ 5 ሰዎች? የታሉ 20 ሰዎች? ኦ አሜን። ሲጃጅ አጠገባቸው ያለው ሰው አዝና ጊዜው ደረሰ በሉት። ሃሌሉያ። የምን ጊዜ ነው ካለ ሕፃኑን የሚፈልገው ሞቷል። ሕፃኑ በሰላም ያድጋል። ያንተ ነገር በሰላም ያድጋል። ቢዝነስ በሰላም ያድጋል። ውሰደው በኢየሱስ ስጫቸው። አሜን። በቅባት የረሰረሰ በትር ያለው ዝም ብሎ በትር ሳይሆን በቅባት ጫፉ በቅባት የተረካካ ምንድነው ስል አዲስ ነገር ላደርግ ዛሬ ልወጣ ነው አለ። ያሰርገውና ባንተን ይኑር አቅጣጫ እግዚአብሔር ሊወጣልህ ነው በሉት። ሰው አለ በዚህ መካከል ደሃ ልትሆን ትችላለህ፣ ግን ከፍ ብለህ ትበራለህ። እያስደነገጥክ ከዚህ በኋላ ትበራለህ። መነጋገሪያ የሆንክ ከዚህ በኋላ ትበራለህ። ወደዚህ ጉባኤ የመጡ ሰዎች መነጋገሪያ ሆነው የሚበሩ ሰዎች አሉ። 10 ሰውን 20 ሰው ከፊትም ከኋላም ያዛርግና መነጋገሪያ ትሆናለህ። አምጣልኝ መነጋገሪያ ልትሆን በለው። ጁዳ ጋፋራ ዲያና ማላቬኒያ ካፕራዶኒያ ሴፕራይዳ መነጋገሪያ እግዚአብሔር በሚያውቀው ሰው አለ በዚህ ጉባኤ መካከል። ቁጭ በሉ ጥቂት ደቂቃ። አያያያያያያያ አንተ ሕፃኑን የሚፈልገው ሞቷል። ጸጋሽን የሚፈልገው ሞቷል። ሲያባርርሽ የነበረ አውሬ ሞቷል። ወደ አገልግሎት እንዳትገቢ ሲያባርርሽ የነበረ አውሬ ዛሬ ሞቷል። አንተ 3 የዘለው ውሰድ እንጂ ውሰደው ቸለ በኢየሱስ። የሚገርም ነው። እግራቸው ላይ ቅባት ሲጥለቀለቅ አይቻለሁ። መንገዳቸው ላይ የተዘጋ ነገር ሲከፋፈት አይቻለሁ። 3 የዘለ ትሻገራል። አንዴ ድገሞ እንደገና ለመጨረሻ ጊዜ። እንዲያውም አንዳንዶቻችሁ ከቅባቱ ውፍረት የተነሳ በራችሁ ይከፈታል። ጫዋቹ አሜን በሉ። አንድ ጊዜ ነገር ሲለው ኤልያስን ታውቃላችሁ አይደል? መጣና እስራኤል ላይ ከባድ ኃጢአት ሲመጣ እንደዚያ ከአፌ ቃል በስተቀር በእነኚህ 3 ዓመታት ዝናብ ልክ እሱ ሲናገር ከእርሱ ጋር ጌታ ገባና ሰማይን ምን አደረገ? ቆለፈ ይላል። ከዛ 3 ዓመት ደብቆት ብቻውን እግዚአብሔር እያበላው ሰው ሳይኖር ይሰጠቅባቸው ለሱ ሰው ሳይኖር በሉት፣ ብቻህን በሉት። ያሳደገው ለምን ይመስልሃል? ለክብር ሊያበቃ እኮ ነው። ሰው ሲገፋ እሱ እየቀረበ፣ ስታለቅስ እሱ እየቀረበ፣ ስትጨናነቅ እሱ እየቀረበ፣ ብቸኝነት ሲሰማ እሱ እየቀረበ። ለምን ይመስላል ሲባል የሆነ ነገር ላይ ሊገልጥ ስለሚፈልግ ሊገለጥ ነው። ምን 3 የዘለ ውሰደው በኢየሱስ ስም። ከዛ ይሄ ሰው ጫዋቹ አሜን በሉ። ዮርዳኖስ ምናምን ካረገ በኋላ መጨረሻ 18 ላይ አንደኛ ነገሥት ላይ ሲናገር ሂድና ለአካብ ምን በላለው? ተገለጥ አለው። አሁን የምትደበቅበት ሳይሆን ምን የምትሆንበት ኧረ ሰውየው እኮ ሊገለኝ ይፈልጋል፣ ግድ የለም አለው። ሰውየው እኮ እየከሰሰኝ ቆይቷል፣ ግድ የለም በለው። በቃ እንዲህ አድርጓል፣ ከኔ በላይ ነው፣ ሊያጠፋኝ ይፈልጋል። ስለኔ ፖስተር ያልተለጠፈበት ቦታ የለም። ታውቃላችሁ? ስለ ኤልያስ በተገኘበት የሚል ያልተለጠፈበት ቦታ የለም። መጣ ከተማ ተደብቆ ነበር። አጠገብ ያለው ሰው አዝና ከዚህ በኋላ ያንተ ኑሮ በሉ። እየፈራ እየደነገጥክ ሳይሆን እንደ ባለ ስልጣን ትራመዳል። ከተማ መሃል ላይ እንደ ባለ ስልጣን፣ ኮንፈረንስ ስትሄድ እንደ ባለ ስልጣን፣
አገር ስትቀይር አውሮፕላን ላይ ስትገባ እንደ ባለስልጣን። ለምን ሲባል ትላንት አልቅሷል፣ ትላንት ሊገሉት ነው፣ ትላንት ከተማ ሁሉ ኤልያስ ይሞት እያለ ነበር። ዛሬ ግን ሰው ሳይኖር የሰማይን አምላክ እግዚአብሔርን ይዞ በጠላቶቹ መንደር ላይ ክብር ታጥቆ ዝማሬና እሳት ታጥቆ ሰውየው መጥቷል። ሶስቴ ዘለ ልገለጥ ነው። በልዳ ውሰደው አንተ ትውልድ ውሰደው በኢየሱስ። ያሰረሽ እባብ ዛሬ ሞቷል። አሁን የምትደበቂበት ጊዜ ሳይሆን የምትወጪበት ጊዜ ነው። አንገት የምትደፊበት ሳይሆን ኢየሱስ ያድናል የምትይበት ጊዜ ነው። ያዘርገውና አጠገቤ አሁን በለው ተመን ጊዜው አንገት የምትደፋበት ሳይሆን ኢየሱስ ያድናል የምትልበት፣ ኢየሱስ ጌታ ነው የምትልበት። ለማን እንደሆነ ጊዜው ደረሰ። የሆነ ሰው ከሆነ ቦታ የሚወጣበት ጊዜው ደረሰ። ከታፈነበት ቦታ ሃሌሉያ ምንበት ጊዜው ደረሰ። የገባው ሶስት የዘለው አንዴ ውሰደው። አታሰባኝ እንደገና ቅባት እንዳለው ሰው ውሰደው። እኔ ስብከቴ አልነበረም ግን መንፈስ ቅዱስ በር ስላለኝ ለብዙ ሰዎች ከዚህ ሲወጡ ጊዜው ደርሷል። ያሳርገውና የትላንትናው ነገር አይደገምም በሉ። አንጀትን ያጠፍክበት ጊዜ ሳይሆን ክብር ይዘህ ትወጣል። እንደ ባለስልጣን እሺ በለውና እንደ ባለስልጣን በለው አሜን። ትላንት የተደበቀ ሰውዬ ምንም ሰገር ሳያገኝ ቤተ መንግስት ሳማክ ሰውዬው ወጣ። ገና የጦር መሪው ሲያገኝ ሰገደለት። ሂድና ለጌታ ንገረው ሲል ምንድነው አለ። እኔ እንዴት ብዬ እነግራለሁ? የጌታ መንፈስ ከአንድ ተራራ ሌላ ተራራው ቢወስድ አብዱዬ ምን አለ? ይገለኛል አካባል ቢገልህም ሂድና ምን አድርገው ንገረው አለ። በጣ ንጉሱ ገና በነገር መንፈስ በነገር ብሎ መጣ። ጫቹ አሜን። እስራኤል የምትገለባብጠው አንተ ነው ወይ ያለው? ገና እንደዚህ እንዳየው ማለት ያለው ማን ነው? አካብ ነው ያለው። ማንን? ኤልያስን የምትገለባብጥ በተንኮል መንፈስ ነው ያወራ። እኔ ሳሎን አለ አንተና የአባቴ ቤት ባለቤት ያመጣችሁት እስራኤልን ፊት ለፊት ያዘርገውና ከዚህ በኋላ በለው ፊት ለፊት ትናገራለህ፣ ጠላትን ታስፈራራለህ። ለማን ነው መልእክት የምናገረው? ለማን ነው መልእክት የምናገረው? ስብከቴ እየቀየረብኝ ለማን ነው የምናገረው? እሺ ጂሰስ ለማን ነው የምትናገረው? ሰው አለ በዚህ ማከል፣ ሰው አለ በዚህ ማከል። እሺ እጃችሁ ከፍ አድርጉና በጠላቴ ፊት ለፊት በሉት ራሴን በዘይት ቀብቷልና የምፈራው ነገር የለኝም። የተናገረኝን ይዤ እወጣለሁ። ስብከቱን ይዤ እወጣለሁ። ወንጌል ይዤ እወጣለሁ። በዚህ ወንጌል ዛሬ ቤታችሁ ተባረከ። ሰው አለ በዚህ ማከል 10 ጊዜ በለው እንደ ድህነት ሳይሆን እንደ ባለስልጣን ተራመድ በለው። ለ10 ሰው ተናገር። ለ10 ሰው የኔ ነገር ለ10 ሰው ነው። ለ20 ሰው ንገረው። ድገሞ ንገረው ለ10 ሰው እንደ ድህነት እንደ ችግር መጠን ሳይሆን እንደ ባለስልጣን ተራመድ በለው።